አለው እንዴት ነህ? ሰላም ነው አለን እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አምሮብሻል በጣም አመሰግናለሁ። ስራ ላይ ቱታ ነው የምትለብሺው? ቱታ ስሮ ምቾት የሚሰጠኝ ታንጂ እውነት ዋው ጭራሽ በቃ እሱ ስለብስ ምቾት ይሰማኛል በጣም እና አሁን በቃ ያለመድኩት ነው የምትይ ብዙ ያልተለመደው ነው ይሄ እንደዚህ ወደ ስራ ሰው ለማግኘት ስትሄጂ ስትወጪ ምን ያለብሶች ነው የምትለብሺው? ቱታውን ለብሼ ነው የሚሄደው ቱታ አይ ሌላ አይነት ቱታ ደግሞ የውጭ ቱታ የኖርማል ቱታ የሚመስል ነገር ነው የምትለብሺው? አዎ ቱታ የሚመስል ቀሚስ ምናምን በስራሽ ቆራሌ ሆነሽ እንደዛ ነው የሚባለው ስሙ? አዎ ቆራሌው ስባል ደስ ይለኛል በጣም ለሰው ስልክ የሰጠ ራሱ ቆራሌው አብላችሁ ሴቭ አድርጉት ብዬ ነው የምሰጠው። ዋው ደስ ይለኛል በጣም የሆነ አሁን አንቺ ስትዩ የሆነ ልክ ልብ የሚያሞቅ ነገር አለው ላይክ ነኛው ልክ ዶክተር ነኝ እንደምንለው ልክ ፓይለት ነኝ እንደምንለው ቆራሌው ነኝ ስትይ ይሄ የልብሽ ሙላት ያስታውቃል። አዎ እወደዋለሁ በጣም ዋው የሚያኖረኝ የሚያለብሰኝ የሚያጠጣኝ የሚያበላኝ ነው እንዴ ለታቆራበት በጣም መንገድ ላይ ስትይጂ አሁን ብረት አታልሽ አሁን እንደዚህ ቀሚስ ለብሻለሁ አይደለ ያየህ ስመለስ ካገኘው ሳብ አድርጊያት ነው የምመለሰው ብረት መንገድ ይዛታለሁ አዎ እንዴ ቤቴ ሂጅ እኮ ብር አውጥቼ ነው የምገዛው እሱ እና ማዘር ራሱ ማለት ነው ስለምታውቃቸው ስለምታይ አትላንሳት እንደ ከደበረሽ ትለኛለች አራና ሳታለ ብዬ ያየሽው ነገር ካለ ብድግ ነው የምታረጊው ብድግ አድርጌ ሄዳለሁ ያዘችው ነገር አለ መሰለኝ አሁንም ታስቡ ፍራኝ መንገድ ላይ በቃ የሆነ የወደቀ ነገር ካለ ሚስማርም ሊሆን ይችላል ቅርቅር አረጋታለሁ ምንም የትም ልሄድ ዘንጬም ቢሆን ለብሼ በሚሄድበት ሰዓት በቃ እንዴ ቤቴ ስመጣ እኮ ይሄ እኮ ብር እኮ ነው ሌላ ምንም ቀጥተኛ ብር ነው እንዴ ብረት ምናምን ስታይ ምራቅሽን የምትውጪ ይመስለኛል ምራቄን እየዋጥ ኪሎውን ደግሞ እየገመትኩ ነው የሚሄደው ስንት ኪሎ ይሆናል አሰላዋለሁ ስንት ብር ይሆናል ይሄ ቢመዘን ስንት ይሆናል ትያለሽ እንዴ አረቴ ኳልኩሌት ያረፍ ትንሽ ነገር ከሆነ መንሰላል ምናምን ደብቁልኝ እዚህ ቲቪ ስታንድ የካሜራ ስታንድ ምናምን ደብቁልኝ ሽጥልኝ ነው የምልህ እንደዚህማ ዝም ብዬ መንገድ ላይ የወደቃል አይደለም ይጣል ግን ጎማም ትሆን ትንሽዬ ነገር ትሆን ቀርቀር እያረኩ ሄዳለሁ ችግር የለውም ችግር አለ ቦርሳሽ ምናምን ቢከፈት በቃ የሆነ ብረት አይጠፋም ማለት ተለቅ ያለ ይዤ ነው የምወጣው ብዙ ጊዜ ደግሞ አሁን አንቺን ቃለ መጠይቅ ለማድረግ ጥያቄዎች ስጠይቅ እንደዚህ ስለ ቆራሌው ስራ ለማወቅ ስሞክር በዚህ ስራ ውስጥ የሚተላለፈው ገንዘብ ራሱ በጣም የሚገርም ነው እንዴ በጣም ሰው ብዙ ሰው አያውቀው ለዛም ይመስለኛል እንደዚህ ቆሽሼ ብዙ ገንዘብ ማላገኝበት ነገር ተረፈ ምርት ለምን እሰራለሁ የሚለው ሰው ያን ያክል ገንዘብ የሚገኝበት ሁሉ አይመስለውም ሁሌ በቆሻሻ ልብስ ነው የምንታወቀው እኛ እንዴ እና ብዙ ሰው የሚገኝበት ስለማይመስለው እዛ ይመስለኛል ብዙ ወጣት ማይገባበት አሁን አንድ መኪና ስጭን ስንት ነጥብ ነው ያልሽኝ? አንድ ነጥብ አይ ይሄ ነጋዴዎች ሚስጥር ነው አይ ነገር እንዴ አንድ ሙሉ አሁን እቃ ስታገኚ እና አንድ መኪና ሙሉ ቆራሌው እቃዎች ስንት ነው የሚገመቱት? አይ እሺ ያንቺን አይደለም ግን ዝም ብለሽ እንደ ሩቅ ንገሪ እድሜን ብትጠይቀኝ ይሻለኛል እንደ ወንዶች ገንዘቡን ከምትጠይቀኝ እድሜን ብትጠይቀኝ ይሻለኛል ግን እሺ እኔ ልገምት አንድ መኪና 1.5 ሚሊዮን ብር ነው ለምሳሌ ያው እንደየጭነቱ ይለያያል እሺ ለምሳሌ አይሱዚ የሚጭን ሰው አለ እነዚህ ካሶኒ የምንላቸው 200 ኩንታል እስከ 250 የሚጭን አለ ከዛ ኤፍኤስአርም የሚጭን አለ እሺ አንድ ካሶኒ እንዳልኩ ከሆነ ደግሞ 200 ኩንታል ምናምን 1.5 ከዛ በላይ እሺ ማንኛውም ከዚህ ቆራሌ የሚጀምረው ነገር ሁሉም እጅ ነው አውጥቶ እንዴት ጀመርሽው ስራውን እስቲ ንገሪኝ ለሊት ዝም ብዬ አስቤው ነው ለሊት ብዙ ጊዜ አልተኛምና እሺ ከትምህርት ቤት የወሰድኩት ልምድ ነው ብዙ ጊዜ ለሊት አጠና ምናምን ስለነበር ከዛ በቃ ይሄ ከህብረተሰብ ነው የሚሰበሰበው ማንንም ያስገድደኝ የለም በዚህ ዋጋ ግዢ አትግዢ የሚለኝ የለም ሰው ደግሞ ሳይው ከቤታችን ጀምሮ ዝም ብለን እንጥለዋለን እና በትንሽ ዋጋ ሽጬ ፋብሪካ ላይ ደግሞ ተወዳድሬ ብሸጥ ይሄ ስራ ትርፋማ ያደርጋል በሚል ሐሳብ ነው እንጂ እንኳን ቱታ ለብሼ መግዛት እኔ ራሱ ለቆራሌዎቹ ሽጬ አላውቅም
ደህና ቤተሰብ ላይ ነው ያደግኩት። በቃ ትምህርቴ ላይ ብቻ ነበርኩኝ እና ቢያንስ 1-2 ወር ወይ 1 ወር ብከስር ሌላው ጊዜ ህይወቴን ማስተካከልበት ስለሆነ ብዬ ማንንም ሳልጠይቅ ነው የገባውበት። መጀመሪያ የሸጥሽው ታስታውሻለሽ ምን ያህል እንደሆነ ምናምን? በቃ ወደ ስንት ብር ነው? 15 ብር ከኪሎ ምናምን አትርፌ ነው የሸጥኩት የመጀመሪያ። በኪሎ 15 ብር። ግን የተሸወድኳቸው ነገሮች ስለነበሩ ያው ስራው አያከስርም። ኦኬ። ግን ያው የተወሰነ እንደሚፈለገው አታገኝም። ያው ትምህርቱ ራሱ አንድ በቃ ትርፍ ነው ብዬ ስለማስብ ለቀጣይ እያየው ነበር ቪዲዮዎችሽን። ማለት እቺ ልጅ ብቻዋን ነች እንዴ ነው ያልኩትኝ። ጥንካሬሽ የምትሸከሚው ሸክም ብረት ነው። በዛ ላይ ታውቂያለሽ የቆራለሽ 20ዎቹ ላይ ያለው ወጣት እኮ ነው። አሁን ጉልበተኛ ነኝ የምልበት ሰዓት ነው። እኔ ካልሰራው መቼ ልሰራ ነው? እና ግን አቅምሽ በጣም ነው የሚገርመው። ማለት እንግዲህ ለ2 ለ3 ነው የሚሰራው አይደል? እንደውም ስራው ራሱ አዎ፣ ብዙ ጊዜ እህት ወንድማሞች ነው 2 ሰው 3 ሰው ነው አንድ ቁራሌ ቤት የሚሰራው። የትም ቦታ ብትጠይቅ ትልቅም ይሁን ምን ይሁን ቦታ 2 ሰው 3 ሰው። ለምንድን ነው? ለመተጋገዝ ነው። ጉልበት አዎ፣ በጣም ጉልበት ይጨርሳል። በዛ ላይ አንደኛውን ስትሰራ በዛ ልትሰረቅ ትችላለህ እና አንደኛውን ስትቀጠቅጣለህ፣ ትሸከማለህ፣ ትጭናለህ። በጣም ብዙ በቃ ለሊት ጠዋት ጀምረህ እስከ ማታ 4 ሰዓት 5 ሰዓት ሰራ ራሱ አያልቅም። እንግዲህ አሁን ይሄንን አንቺ ብቻሽን ነው የምትሰሪው? ብቻዬን ነው የምሰራው። ለምን ብቻዬን መስራት የፈለኩት እዛ የነበርኩበት አካባቢ ጦርነት ስለነበረበት የሆነ እቃ በኔ እንዝላልነት ቢያልፍ የሆነ እቃ ብዙ ነገር ያጠፋልና እያንዳንዱን በእጄ ነው የሚያልፍ እና ይሄ ሸክሙ ራሱ እንዴት ራስሽን ጥንካሬ ውስጥ እንዴት ከተትሽው? ማለት አለኮ የተፈጥሮ ነገር ምንም ወጣትን ብንሆን አቅማችን የሚገድብበት ነገር አለ። አንቺ ተሸክመሽ ቀጥቅጠሽ ስትዩ እንዴት ነው? የወጣት አቅም አይገደብም፣ ሁሉ ከኛ በታች ነው ብዬ ነው የማስበው። ዋው ዋው ዋው! መልስ ማለት ይሄ ነው። በቃ አፌን ያስያዝሽኝ። ከተሰራ የማይቻል ነገር የለም። አዎ በቃ ከወጣት በላይ ታዲያ ማን አለ? እስኪ እዚህ ዓለም ውስጥ እስኪ ህፃናት ናቸው። ወጣት ነው ኃይለኛው እዚህ ጋር። የዛን ሰዓት ሙሉ አቅሙን ማውጣት አለበት። በጣም ነው የሚገርመው። ስሰማ ወደ ቆራሌው ከመግባትሽ በፊት ማለት ስታድጊም ቤተሰቦችሽ ጥሩ የሚባል ኑሮ የሚኖሩ ናቸው። ሆቴል ነበራችሁ? ወደ ሆቴል ምናምን የሚከራይበት እንትን ነበር ቦታ። ወፍጮ ቤት ነበር። እንደዚህ የሚከራዩ ቤቶች፣ ወፍጮ ቤት። አንቺም በጣም ማለት ምንም ችግር ሳታይ ያደግሽ አይነት ወጣት ልጅ ነሽ። ምንም ሳይነካኝ ተንከባክበው ነው ያሳደጉኝ ቤተሰቦች። የሆነ ሰዓት እንግዲህ ባጋጠመ ችግር ሁሉንም አጣችሁ። ከዛ በኋላ ምንድን ነው የተፈጠረው? ከዛ በኋላ ህይወት አንድ ብለን ጀመር ነው። እኛ ደግሞ በተራችን ባለን አቅም፣ እህቶችም ጎበዞች ናቸው ይሰራሉ። ባለን አቅም እኛ ደግሞ ያሳደገንን ቤተሰብ እንደገና ለማገዝ ለራሳችን አሁን በአሁን ጊዜ ወጣቱ ለራሱ መሆን ራሱ ቤተሰብ እንደማገዝ ነው። አካባቢም ቀይራችኋል ይመስለኛል አይደል? ለምትኖርበት ነው ከምንኖርበት ቦታ ቀይረናል። ከዛ በኋላ ወደ ስራ የወጣውበት ምክንያት ራሱ በቃ አባቴንም ሳይው ነው እናቴንም ሳይ ነው ብለሽኛል። ምን አይተሽ ነው? ችግር እንዳልኩ ሁሉም ነገር ነው ያጣ ነው እና ቤተሰብ ሆነ ከተማ እየኖርክ የራስ ብዙ ነገር የነበረ ሰው ሆነ አንደኛ ፋዘርም ወደ ጥበቃ መጠበቅ ገባ ባንክ ቤት። ከዛ እሱም ሆኖ የሚከፈለው ደሞዝ ግማሿ ናት። 4000 ሊከፈለው እየተገባ 2000 3000 ነው የምትመጣውና ይሄ ደግሞ ምንም ቤት ኪራይ እንኳን አይከፍልም። እና ቤት ስታይ ዘይት በቃ እኛ የለመድነው ህይወት አጣን። ልጆቹም በቃ የሰው አይን እንደማየት ሆነ። ወጥተን ሌላ ነገር ባንል እንኳን ግን በቃ ቤቱ መጨናነቅ ሆነ። ማዘር ሳያት በቃ መጨናነቅ ነው።